እሺ አሁን አትቆጪ። ምን እንዳደርግ ነው የፈለግሽው? ምንም ነገር ባዝ ታደርጋለህ? ጽዬ እኔ አንቺን ለማግኘት ምንም ነገር አደርጋለሁ። እንግዲያውስ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ ምንድነው እሱ? ሀናን ግደልልኝ። ኧረ በስመ አብ! እንዴ እየቀለድሽ ነው? እዚህ በጭራሽ አልቀለድኩም። እኔ ሀናን እንድትገድልልኝ እፈልጋለሁ። እንዴት? እኔ አይመለከተኝም። እንዴትም አድርገህ ቢሆን ብቻ ግደልልኝ። እስቲ እየቀለድሽ ነው እንዴ? ሞት እንደዚህ ቀላል ነገር ነው? ነገሩ አንተ ድሮም ወንድ እንዳልሆንኩ አውቃለሁ። ወንድነት የሚለካው ሰው በመግደል ነው እንዴ? አዎ ወንድ ለሆነ ሰው መግደል በጣም ቀላል ነው። እኔ ሰው መግደል አይነት ሰው አይደለሁም። አንድ ቀን ሰጥቻለሁ፣ አስብበትና ንገረኝ። እሺ ልጅቷ ምን ስትላሰበችው? ኧረ በስመ አብ! ወይኔ ጨረቃ እንዴት ነው ታይቴ? እግዚአብሔር ይመስገን። እንዴት ነሽ ግን አንቺ? እኔ ደህና ነኝ። መች መጡ? ቀን ላይ መጣሁ። እናንተ ታሽንታይም ብልሽ አልተዋልሽኝ አይደል? እሺ አስተካክላለሁ አያቴ። ለመሆኑ እስካሁን የት ቆይተሽ ነው? አባዬ ጋር እኮ ነበርኩኝ። በጣም መሽቷል። አዎ ግን አባዬ ስለሸኘኝ ችግር የለውም። አባትሽ ግን ደህና ነው? ደህና ነው። ምን እያረግሽ ነው ማለት? ዛሬ እዚህ ነበር የዋልሽው? እኔማ በረንዳ ወጥቼ ጨረቃዋን ሳያት ነበር። እንደ ቁርጥ አንቺን የምትመስለው ብታይ። እንዴ አያቴ እኔ እንደሷ ክብ ነኝ እንዴ? ግን ፊትሽን አይተሽዋል? የደስታ እኮ ነው የሚመስለው። ወይኔ አያቴ ትቀልጅብኛለሽ አይደል? ምን ላድርግ ብለሽ ነው የኔ ልጅ? እንደዚህ ካልሆነ እኮ አይሆንም ብዬ ነው። ግን ምን ሆነሻል? ፊትሽ ላይ ስሜትሽ ጥሩ አይደለም። አንቺ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኖላዊ ድራማ እንግዲህ ሀና በክፍል 10 ላይ ሀና የጓደኛዋ አብሯት የሚማረው ልጅ በስልክ ይደውልላትና እንዲገናኙ ይቀጥራታል። ሀናም እንግዲህ እዛ ቦታ ላይ በጣም ጨለማ ነው፣ ብርሃንም አይደለም፣ ምንም መብራትም የለም፣ ሰውም የለበትም አካባቢው ላይና በዛ ሌሊት እንግዲህ እዛ እንዲገናኙ ይቀጥራትና ምን አስባ እንደሆነ እሷም አላቅም። በዛ ሰዓት እሱን ለማግኘት ወጥታለች። እሱ ግን መጀመሪያ ጽዮንን ያፈቅራት ነበረ። ጽዮን ደግሞ እዝራን ታፈቅረዋለች። እዝራ ደግሞ ሀና ነው የሚያፈቅረው እና ጽዮን እንግዲህ በእዝራ ፍቅር የተነሳ እያበደች ትገኛለች። ጽዮንን የሚያፈቅራት ደግሞ ሌላ ሰው አለ። ያን ልጅ ግን በተደጋጋሚ እንደሚወዳት ሲያስቸግራት፣ በመጨረሻ ግን የእዝራና የሀና ፍቅር እውነት ሆኖ በአደባባይ መውጣቱን ስታይ አንድ ነገር አሰበች። ልጁ በጣም ነው የሚወዳት። ስለዚህ የምትወደኝ ከሆነ ወንድ ሁን አሳየኝ አለችው። ልጁም ምንም ችግር የለውም የምትፈልጊውን ሆንልሻለሁ ይላታል። እናም እንግዲህ ወንድ ሁነህ አሳየኝ፣ እሱም ሀናን ግደልልኝ አለችው። ልጁ በፍቅሯ ስለታወረ እሺ ብሏታል። በጣም ያሳዝናል። እንዴት ማስተዋል እንዳልቻለ አላቅም። ምክንያቱም ደግሞ እሱ ሀናን ከገደላት እሷ እዝራን ስለምትፈልገው እኮ ነው። ከሀና ሀና ከእዝራ እንድትርቅላት ነው ግደላት ያለችው። እሺ ቀጣይ ምን ይሆናል ማለት ቢያስበው ኑሮ እሱ ሀናን ገሎ እስር ቤት ይገባል። ምናልባትም እዝራ ከወደዳት ከጽዮን ጋር ይሆናል። ቢያንስ ይሄን እንኳን አላሰበም። እንዴት አይነት መሀይም ቢሆን ነው ይሄ የወንድነት መገለጫ ሆኖ ወንድ አይደለህም፣ ወንድ ከሆንክ ሀናን ግደልልኝ አለችው። እሱም እንግዲህ ሴት የላከው ሞት አይፈራም በሚል ሀናን ለመግደል በጨለማ ቀጥሯት። ሀና እንግዲህ እንደምታዩት የሆነች ከረፈፍ ነገር ናት። የሆነብኛን የሚባል ነገር ምንም አታውቅም። በዛ ከማታውቀው ልጅ ቀጠሮ ስትቀጠር በዛ ሌሊት ልጁን ለማግኘት ሄዳለች። እንግዲህ ልጁም ሀናን ሊገላት እንግዲህ ትልቅ የድንጋይ አንስቶ መጀመሪያ ደጋግማ ስደውልለት ቀርቻለሁ ስላልተመቸኝ በጣም ይቅርታ እያለ ከቆየ በኋላ እሷ ጀርባዋን ስትዞርለት ትልቅ የድንጋይ በማንሳት ሊገላት ወደ አጠገቧ እየተጠጋ ነበረ እና ሀና ሁል ጊዜ ከርፈፍ ስለምትል ችግሮችን ለቤቷ ታመጣለች። በሌላ በኩል ደግሞ ወይዘሮ ባዩሽ ተፈታለች። ወይዘሮ ባዩሽ ከስር እንደተፈታች የመጀመሪያ ስራዋ እርግብን መፈለግ ሆኗል። ምክንያቱም ደግሞ እርግብ በህይወት የለችም ሙታለች ብሏት ነበረ ጠበቃው ሲያስወጣት። ከወጣች በኋላ ግን እርግብ እንዳልሞተች ታውቃለች። እርግብ በህይወት አለች ማለት እሷ ሁልጊዜ በስቀቀን ነው የምትኖረው። እርግብ የተያዘች ቀን በፖሊስ
ሚስጥሯ ሁሉ እንደሚወጣ ስለምታውቅ አሁን ላይ እርግብን እያሳደደቻት ትገኛለች። ወይዘሮ ሜላትና ፖሊሶቹ ደግሞ በድብቅ እሷን እየተከታተሏት ይገኛሉ። ወይዘሮ ባዩሽ ከእስር ቤት መፈታቷ ለብዙ ነገር ይጠቅማል። የእሷ ግብረ አባሮችን በቀላሉ ለመያዝም ትጠቅማለች። ምክንያቱም ደግሞ አሁን ላይ ኃይሏን እያሰባሰበች ትገኛለች። በፊት አብረዋ ሲሰሩ የነበሩ ሰዎችን አሁን ላይ ስራ እንዲሰሩላት እየጠራቻቸውና ከእሷ ጋር እንዲገናኙ እያደረገች ነው። ያ ደግሞ ለፖሊሶቹ ለምርመራቸው በደንብ ሆኖ ይጠቅማቸዋል። እሷ እርግብን ስታሳድድና ለማስገደል ስትሞክር ፖሊሶቹ ከስር ስለሚከተሉ እርግብንም በሰላም ያገኟታል። ስለዚህ የወይዘሮ ባዩሽ ነገር ያልቅላታል ማለት ነው። እንደውም እስር ቤት ሆና ከምትቀመጥ ወጥታ ራሷን በራሷን ወንጀሉን ታጠራላቸዋለች። ወንጀለኞቹ እየሰበሰበች ለስራዋ ስለምትፈልጋቸው ማለት ነው። እና እንግዲህ ሜላት ግን እኔ ራሴ በቀላታለሁ ብላለች። የሚገርመው ነገር ሜላት እስር ቤት ሂጅ እሷን ካልጠየኳት ብላ ምሳ ቋጥራ ወደ እስር ቤት ሄድና ትጠይቃት ነበረ። ስትጠይቃት ግን አንድ ነገር ብላታለች። አንቺን ጠንቅቄ ነው ማቅሽ ሜላት ትላታለች። እኔስ አንቺን ማላቅሽ ነው እንደሚመስልሽ? በደንብ ነው ማቅሽ። ሀብትና ንብረቴን ትመኛለሽ አለቻት። እኔ ከአንቺ ምንም አይነት ንብረትም ሆነ ሀብት ተመኝች አላውቅም ትላታለች። እና ምንድን ነው የምትፈልጊው ከኔ? መስፍንን አለቻት። መስፍንን ወይዘሮ ሜላት ግራ ገብቷታል። ባዩሽና መስፍን ምን ከየት ተዋወቁ ማለት ምንድን ነው? ምን ለማለት ፈልጋ ነው አለች። ምክንያቱም ደግሞ መስፍንን ያስተዋወቀቻት እሷ ናት። ድሮ ልጁ ነው ያለ መስፍን የባዩሽ ጓደኛ ነበር ማለት ኖርማል እንደ ማንኛውም ጓደኛዋ ነበር። ነገር ግን ባዩሽ እያፈቀረችው መታለች። መስፍን የሚያውቀው ታሪክ የለም። እንደ ማንኛውም ጓደኛው እንደሆነች ነው የሚያውቀው። ከዛ ደግሞ ሜላት የባዩሽ ጓደኛ ናት። መስፍንና ሜላትን አስተዋወቀቻቸው ጓደኞቿን ማለት ነው። ከዛም በዛን ጊዜ መስፍን ሜላትን ወደዳት፣ አገባት፣ የልጆቹ እናት አደረጋት። ወይዘሮ ባዩሽ ለካ ያ ፍቅር በውስጧ ስላለ ሳትነግረው ነበር እሱ ሜላት እንደሚወዳት ነግሯት ሜላትን ያገባው። ይህን ሁሉ ዘመን እንግዲህ የሰላምዬን እድሜ ያስቡና ይህን ሁሉ ዘመን በቀልና ቂሟን በውስጥ ይዛ የምትበቀልበት ቀን እየጠበቀች ነበረ። ይህን ሁሉ ዘመን እንግዲህ አስቡ። ከትላንት ወዲያ የሆነ ታሪክ አይደለም። ብዙ ዘመን 20 ምናምኖቹን ዘመን ያለፈ ነውና ያን ሁሉ ዘመን ቀን እየጠበቀችላቸው ነበረ። አስቡት እንግዲህ ለበቀል ግን እኮ የነሱ ጥፋት አይደለም። መስፍንን እንኳን ወድሃለሁ ብትለው ካልወደዳት በቃ አልወደዳት ምን ይደረጋል? ልክ እኮ እሷን አፍቅሮ ከዛ የከዳት ወደ ሜላት ሄደ ነው ያስመሰለችው። ሜላት ግን ግራ ገብቷታን በተናገረችው ነገር ከአንቺ ንብረት አይደለም መስፍንን ነው የምፈልገው አለቻት። በስተርጅና መጃጃል። በስተርጅና መስፍን ምን ያደርግላታል? ምን ነው ተጃጃለች ግን እሷ። ነገር ግን ይህን ነገር አቶ መስፍን እስር ቤት ባዩሽ ሊጠይቃት በሄደ ጊዜ ባዩሽ አንተን ወስዳብኛለች ብላ ተናግረው ነበረ። ይህን ነገር ግን መስፍን ለወይዘሮ ሜላት አልነገራትም ወደ ቤት ሲመለስ። ስለዚህ አቶ መስፍን ጥፋተኛ ነው ማለት ነው። ምን አለችህ ባዩሽ ስትለው ምንም ምን ያለው ይህን ነገር መናገር ነበረበት። በግልጽ ነው ለሱ የነገረችው። ለወይዘሮ ሜላት ግን መስፍንን ነው ብቻ ነው ያለቻት። እና አንድ ጥያቄ ሳይመለስላት ወደ ቤቷ ተመልሳለች። ሀሲር እና ሀናም እንግዲህ ተፋጠጡ። አባትየው ወስዶ ሁለቱንም አገናኛቸው። ምን እንደሆነች ተናገሩ ሲባል ሀሲር ግን አልናገርም እራሷ ትንገረውት ያደረገችኝን በማለት የሱ ስሜት እሷ ጋር በግድ ካልኖረ በሚል ሀናን እንግዲህ ሲያሰቃየት እናያለን። የራሱ ጥፋት ነው። እሺ ምን ብትለውም ባትለውም ቀድሞ መናገር ነበረበት። ብዙ ጊዜ ብዙ አመታትን እንደውም አብረው ነበረች ማለት ይቻላል። ሰላምዬም እንግዲህ ሄዳ ከሷ እንዲርቅም ነግረዋለች። እዚህ ቀደም ከሷ እንዲርቅ ነግረዋለች። ሰላምዬ ሀብታም ሰው ምናምን ትወዳለች። ለዛም ከእዝራ ጋር እንድትሆን ፈለገች። እዝራና ሀናን ግን በግፊት ይመስለኛል አብረው እንዲሆኑ የሚያደረገችው አብዛኛው ነገር። ምክንያቱም እዝራን ጽዮን ተወደው ስለነበር ሀና ወደ እዝራ መጠጋት አትፈልግም ነበረ።
ነገር ግን ሰላምዬ ሁለቱ አብረው እንዲሆኑ ትፈልግ ስለነበር በጣም ትጫናቸውና ትገፋቸው ነበር። ምናልባት እንግዲህ ሀና እዝራን ሳታፈቅረው ከሆነ አብረው የሆነችው መለያየታቸው አይቀርም፣ ግን ደግሞ አንተ ጋር ያለው ስሜት እኔ ጋር አለ እያለችው ነበር። ስለዚህ ወደዋለች ማለት ነው። ሀሲር ከዚህ በኋላ ተስፋ የለውም። ስለዚህ አርፎ ስራውን ሰርቶ አንዲቷን ቆንጆ ማግባት አለበት ብዬ አስባለሁ። እና እኔ ተወዳጆች ኖላዊ ድራማ ክፍል 111 ላይ ደርሷል። በቀጣይ